በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 11 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠባት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂ ዮሐንስ እንደመሰከረ እንዲህ ሲል፣ ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበረ። ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ነው። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለኛ ሰው ሆኖ ከኃጢአታችን አድኖናልና ለእርሱም ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋራ ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። ቅዱስ እንጣሌዎስ ሰማዕት። በዚህችም ቀን ከፋርስ ሀገር ሰዎች ወገን የሆነ የከበረ እንጣሌዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮም ሀገር የሰራዊት አለቃ መኮንንም ሆኖ 15 ዓመት ኖረ። ክብር ባለቤት ክርስቶስ ንጉሥ ዲዮቅልጥያኖስ በካደው ጊዜ የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግስትን መረጠ። የዚህ ኃላፊውንም ዓለም ክብር ንቆ ተወ። መጥቶም በካዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሡም ስለ ድፍረቱ ደነገጠ። ከፋርስ ሰዎች ከታላላቆቹ ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባት በጌታ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለሃርማኖስ ሰጠው። ሃርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሡ መለሰው። እርሱም በየራሱ በሆነ ስቃይ አሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናውና ያረጋጋው ነበረ። በብዙ በተለያዩ ስቃዮች እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቀለውታል። ከዚያም አርደው ቆዳውን ገፈፉት፣ ምላሱንም ቆረጡት። ለነጣቂዎች አውሬዎችም ጣሉት፣ በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳልፎ እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ በእውነት አሜን። አባ ዮሐንስ ሊቀ ጳጳሳት። በዚህችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ ሀገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበረ።
ከዚያ ፊት ግን በምስር ሀገር በሰማዕቱ በቅዱስ መርቆሬዎስ ቤተክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱን ትቶ የሚነግድ ሆነ። በ904 ዓመት ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅ መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20,000 ያህል የወርቅ ዲናር ነበረው። ከመሞቱ በፊት ለድሆችና ለችግረኞች፣ ለአብያተ ክርስቲያናት፣ ለገዳማትም ሁሉን ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከመሾሙ በፊት ገንዘቡን ሁሉ ሰጥቶ ጨረሰ። በሹመቱም ወራት ከህዝቡ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዚህችም ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የከበሩ ዮስጦስና ፋይዮስ አረፉ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አባ ወቅሪስ ገዳማዊ። በዚህችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላህዩ ደስ የሚል ፊቱም የሚያምር ነው። በቀደመው ግብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሂደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጅ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበረ። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ መበደላቸው እያንዳንዳቸውን ይመረምሯቸው ነበረ። እርሱም በልቡ የታሰረበትን በምን ይሆን ባሏን ልነጥቀው ስለፈለግኩ ስለዚች ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላይ አደረሰኝ አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው አለው። ስለ ኃጢአቱ ስላፈረ ሊሰውረው ወደደ። ግን ግድ ባለውም ጊዜ እንዲህ ነገረው። ወዳጄ ሆይ እገሌ ስለሚስቱ የከሰሰኝ ይመስለኛል። ስለዚህም ፈርቼ እሸበራለሁ። በወዳጆቹ አምሳል ወደ እርሱ የመጣው መልአክም ወዳጄ ሆይ ይህንን ሥራ እንዳትሰራ፣ ወደ እርሱ እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ ሆነሃለሁ አለው። በወንጌልም ማለለት። በዚያንም ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም አገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራኒ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም የእነዚህን ያማሩ ልብሶችህን ተው፣ ተርታ ልብስንም ለብሰህ እግዚአብሔርን አገልግለው አለችው። ከዚያ ወደ በረሃ ሄደ። ከብዙ ተጋድሎ የተነሳ ሆዱ እንደ ድንጋይ እስከደረቀ ድረስ ቅጠላ ቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን የፀሐይ ትኩሳት በሌሊትም ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን ይመግቡት ነበረ። የተሰወሩ ራእዮችን ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚኖር መነኮሳት፣ ሶስተኛው ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ብላም እንዲህ አለው፣ ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ካንተ ጋር ኑር እንጂ ያረጋጉት ዘንድ ከሰይጣንም ጦርነት ትድን ዘንድ እንዲሁም አድርግ። ከዕለታት በአንዱ ሃይማኖትን በለወጡ በአሪዎስ በንስጥሮስ በማኒ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀናች አባቶች ትምህርት ረታቸውና አሳፈራቸው። ብዙዎችም የሆኑ ድንቆች ተአምራትን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱም መክፈቻ ፈልገው አላገኙም። በላዩም በአማተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ።
ተብሎ ስለ እርሱ የሚነገርለት ወቅሪስ ይህ ነው። ዜናውንም በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህ በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። አምላከ ቅዱሳን በጥምቀቱ ይቀድሰን፣ ከበረከተ ጥምቀቱም ያድለን አሜን። ጥር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓለ ኤጲፋንያ፣ ቅዱስ ዮሐንስ መጥምቅ፣ አቡነ ሐራ ድንግል ጻድቅ፣ አባ ወቅሪስ ገዳማዊ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱስ እንጣሌዎስ ሰማዕት። ወርሃዊ በዓላት ቅዱስ ያሬድ ካህን፣ ማር ገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ቅድስት ሐና ቡሩክት። ጌታ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲወጣ አየ። እነሆም ድምፅ ከሰማይ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኮፈ እምእለ አብኦ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘጻሐፎ በክርታስ ወለዘአጻሐፎ ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሐረነ ኢየሱስ ክርስቶስ አሜን። ይማረን።